በቤት ውስጥ ፊታችንን እንዴት ትሪት እንደምናደርግ አሳያችኋለሁ። ሰላም ጤና ይስጥልን። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ትጽፉልኛላችሁ ማለት ነው። እንዲሁም ደግሞ ይህ ቪዲዮ ይጠቅማል ለምትሉት ሰው ሼር ማድረግ እንዳትረሱ። ዛሬ ይዤላችሁ የመጣሁት ለየት ባለ ቪዲዮ ነው የመጣሁትኝ። እንዴት ነው የፊት ማስክ የምንሰራው? ሩዝና አሎቬራን ተጠቅመን እንዴት ፊታችንን ፍክት ማድረግ እንችላለን? ሌላ ኤክስትራ ወጪ ሳናወጣ፣ ሌላ ክሬሞችን ሳንጠቀም፣ ብሊቺንግ ክሬሞችን፣ ዋይትኒንግ ክሬሞችን ሳንጠቀም እንዴት ነው ፊታችን ተፈጥሯዊ መልኩን እንደያዘ እንዴት ነው ብራይት መሆን የሚችለው የሚለውን እነግራችኋለሁ። ኢን ዲቴልስ እነግራችኋለሁ ማለት ነው። ዛሬ ሁለት ግብአቶችን እጠቀማለሁ። ይህንን የማደርገው ፊቴ ጥቋቁር ነጠብጣብ አስቸገረኝ፣ ብራይት አልሆን ፊቴ እያለ ነው፣ እንደገና ደግሞ ፊቴ እየተሸበሸበ ነው ለሚሉ ሰዎች ነው ማለት ነው። ሁለት ግብአት ብቻ ተጠቅመን እንዴት ውጤታማ እንደምንሆን ነው የምነግራችሁ። አንደኛው ሩዝ ነው። ሩዝ እንደሚታወቀው በጣም ብዙ ቫይታሚኖችን ይዟል። በተለይ የቫይታሚን ቢ ቤተሰብ በሙሉ ሩዝ ውስጥ ይገኛል ማለት ነው። ቫይታሚን ቢ1 ታያሚን የምንለው ማለት ነው። እሱ ያው ታያሚን ምግብን ወደ ኢነርጂ የሚቀይርልን እና የነርቭ ስርዓትን የሚጠብቅልን ቫይታሚን ነው ማለት ነው። ሌላው ቫይታሚን 3 ናያሲን የምንለው ማለት ነው። እሱ ለቆዳ ጤንነት እጅግ በጣም አለ የሚባል ቫይታሚን ነው። እና ፓይሪዶክሲንን ይዟል። ይሄ የምግብ መፈጨት ስነስርዓትን የተስተካከለ የአንጎል ስነስርዓት እንዲኖረን ያደርጋል። ፓይሪዶክሲን ቢ6 ማለት ነው፣ ወይም ደግሞ ቫይታሚን ቢ6 ብለን የምንጠራው ማለት ነው። ሌላው ምንን ይዟል? ቫይታሚን ኢን ይዟል። እንግዲህ ቫይታሚን ኢ የምናውቀው ኮላጅን እንዲመረት ያደርጋል። እንደገና ደግሞ የቆዳችንን ጥራት ይጠብቃል ማለት ነው። ስለዚህ እነዚህን ሁሉ ቫይታሚኖች የያዘውን ሩዝን ነው ዛሬ እንደ ትልቅ ግብአት የምንጠቀመው። ብዙዎቻችን ሩዝን ከብዙ ነገር ጋር ቀላቅለን ምናምን እንጠቀማለን። ግን ጥቅሙ ምንድን ነው? ምን አይነት ቫይታሚኖች እናያዘው፣ እንዴት ነው የምናዘጋጀው የሚለውን ነገር ኢንዲቴልስ አናቅም። ስለዚህ እነዚህን ሁሉ ቫይታሚኖች እንግዲህ ሩዝ ላይ አሉ። ሩዞቹንም ቢሆን መምረጥ አለብን። ሩዝ ብዙ ጊዜ እንግዲህ ገበያችን ላይ ያለው ሩዝ ተፈትጎ ላይክ ከቨሩ የተወገደ ከቨር ያለው ሩዝ ነው ያለው እና ከሱ ይልቅ ያው ምክንያቱም ከቨሩ ላይ ነው እነዚህ ብዙ ቫይታሚኖች ያሉት ከቨሩ ላይ ስለሆነ ብዙ እሱ ከነ ከቨሩ ያለው ላይክ ብራውን ራይስ ምንለው ወይም ደግሞ ብራውን ሩዝ ካገኘን እሱ ብዙ ጊዜ ከቨሩ ያልተላቀቀ ስለሆነ እሱን ብንጠቀም አሪፍ ነው። ያው ያለው ነገር ሞር ከቨሩ ላይ ያለው ስለሚበልጥ ማለት ነው። ሌላም ምክንያቱም ብዙ ማዕድናቶች ደግሞ ከቨሩ ላይ አሉ። እነ ፎስፎረስ አለ፣ ዚንክ አለ፣ እንደዚሁም ደግሞ ማግኔዥየም አለ። ስለዚህ እነዚህ ማዕድናቶች ከቨሩ ላይ ስላሉ ያልተፈተገ ሩዝ ቢሆን በጣም ጥሩ ነው ማለት ነው። ይሄን ውህድ እንዴት ነው የምናዘጋጀው? እንግዲህ አንደኛ ብለን ያልነው ሩዝ ነው። ሁለተኛ ደግሞ ኦሊቬራ ነው። ኦሊቬራ እንግዲህ 99% የሚሆነው እንትን ነው። እንደዚህ ጋር እንደምታዩት 99 እዚህ ጋር ከታያችሁ አላውቅም። ይሄ 99% ውሃ ነው። እዚህ ጋር ቀንሼ የማሳያችሁ 99% ውሃ ነው። 1% ነች። 1% ነው ለእንትን የሚጠቅመው ለፊት ቆዳ የሚጠቅመው ማለት ነው። 1% ግን በጣም ብዙ ነገሮችን ይዟል ማለት ነው። ላይክ በጣም ብዙ እንትኖችን ይዟል። እነ ቤታ ካሮቲን፣ ቫይታሚን ኤ ማለት ነው። እሱ ለቆዳ ጤንነት ራሱ በጣም ጥሩ ነው። ቫይታሚን ኤ ይዟል። ሌላው ቫይታሚን ኢ እንዲሁም ቫይታሚን ሲ ይዟል ማለት ነው። የዚች የእሬቷ 1% እሱን ይዟል ማለት ነው። ስለዚህ 1 ማንኪያ አሎቬራ ጄል እና 1 ማንኪያ የሩዝ ዱቄት ሚክስ እናደርጋለን ማለት ነው። ይሄንን ማሳያችሁ ይሆናል።
ይሄው እዚህ ጋር የሚታያችሁ እዚህ ጋር ይታያችኋል። እዚህ ጋር እቺ እኔ የሩዝ ማስቀመጫዬ ነች። ሩዙን ፈጭቼ ማስቀምጥበት ነው። ብትችሉ እንዳልኳችሁ ነው ብራውን ራይስ ብትጠቀሙ ተጠቃሚ ነው የምትሆኑት። ምክንያቱም ብዙ ማዕድናት ሽፋኑ ላይ ስላለ እሱ አሪፍ ነገር ነው። ያው እዚህ ጋር ታያችሁ እኔ ይሄ የሩዝ ዱቄት ማስቀመጫ ስለሆነ ነው። እዚህ ጋር አንድ የሩዝ ዱቄት አለኝ እዚህ ጋር እንደሚታያችሁ። ከዛ ቅድም ያሳያችሁ እሬት ላይ እደባልቀዋለሁ ማለት ነው። እዚህ ላይ እሬቱ እዚህ ጋር ይታያችሁ። እሬቱ ላይ እደባልቀዋለሁ። ምንድነው በደንብ አዋህደዋለሁ። በደንብ አንደኛ ምንድነው ኦሊቬራ ጄል ምንድነው የሚያደርግልን ቀዝቀዝ እንድንል ያደርገናል። ምክንያቱም እንዳልኳችሁ ነው የውሃ ኮንተንቱ ብዙ ነው እና ይሄ የተሸበሸበ ቆዳን የመወጠር የማለስለስ እንትን አለው፣ የማለስለስ ነገር አለው እና በደንብ እንመተዋለን። እዚህ ጋር ደግሞ ልነግራችሁ የምፈልገው ነገር ምንድነው ለደረቅና አሁን ብዙዎቻችን ብዙ ውህዶችን እንሰራና ኢንዲቴልስ አናያቸውም። ምክንያቱም ይሄ አሁን የሰራሁት ውህድ ለደረቅ ፊትና ለኦይሊ ፊት በጣም ይለያያሉ። አሁን ፊታችን ደረቅ ከሆነ ውህዱ አንድ ቢሆንም ሌላ የምንጨምረው ኢንግሪዲየንት ይኖረናል። አሁን ኦይሊ ፊት ከሆነ ያለን ፊታችን በጣም ቅባታማ የሚባለው አይነት ታይፕ ከሆነ ያለን 3 ጠብታ ሎሚ እናደርጋለን። ላይክ 3 ጠብታ ሎሚ እናደርጋለን። ባይ ዘ ዌይ ሎሚ አለርጂ የሆናችሁ ሰዎች፣ ፊታችሁ ሴንሲቲቭ የሆነ ሰዎች ሎሚ ባትጠቀሙ ይመከራል። ግን ደግሞ ከዛ ሴንሲቲቪቲ የጸዳችሁ አይነት ሰዎች ከሆናችሁ ደግሞ በተለይ ኦይል ለሆነ ሎሚ በራሱ የመምጠጥ ፓወር አለው። ኦይሊ ነገሩ ማለት ነው እና የራሱን ፒኤች ስለሚያስተካክል እሱን ሎሚ 3 ጠብታ እዚህ ውህድ ላይ ማለት ነው። ያሁን ወፍራም ውህድ ነው። ገና ጄሉ እዩት፣ ገና ጄሉ እየተሳበ ነው ያለው። ስላልፈጨሁት ማለት ነው ጄሉ። እኔ ለስራ እንዲቀለኝ አልፈጨሁትም እና ለእናንተ ለማሳየት እንዲመቸኝ ሬቱን ብዙ አልፈጨሁትም። ስለዚህ እንደዚህ ወፍራም ነው የሚሆነው እና በደንብ መምታት በደንብ በዚህ ጋር ቪዲዮን ስመታ ስለማይታያችሁ ነው እንጂ በደንብ እየመታሁት ነው። ተቀብቼ ነው ማሳያችሁ ዛሬ። ተቀብቼ አሳያችኋለሁ ማለት ነው። ሌላው ምንድነው እንግዲህ እንዳልኳችሁ ነው ኦይሊ ፊት ሲኖረን ሁሉ ጊዜ እንትን መጠቀም እሱም አለርጂ ካልሆንም ብያችኋለሁ ሎሚ ማለት ነው። ደረቅ ፊት ግን ከሆነ ያለን ለደረቅ ፊት የሚመከረው እዚህ ውህድ ላይ 1 ማንኪያ ማር መጨመር። እዚች ውህድ አሁን የሰራዋት ውህድ ላይ 1 ማንኪያ ማር መጨመር፣ ወይም ደግሞ ማር ከሌለን ደግሞ የወይራ ዘይት 1 ማንኪያ መጨመር ለደረቅ ፊት ከሆነ። ለኮምቢኔሽን አይነት ስኪን ከሆነ ያለን ላይክ ደረቃማም ወዛማም ከሆነ ያለን ወዝ ያለው ፓርት ላይ አትሲም ታይም እንትን ያለውን ማድረግ፣ ወዛማ ፓርት ላይ ሎሚ ያለውን ውህድ ማድረግ፣ ወዛማ ያልሆነው ፓርት ላይ ደግሞ እንዲሁ እንትኑን ማድረግ ማለት ነው። ይሄ ማር ያለውን ማድረግ፣ እንደዛ በማድረግ እንችላለን። እንዴት ነው የምንቀባው ስንል እኔ ብረሽ የለኝም። ስለዚህ እዚሁ ጋር አሳያችኋለሁ ማለት ነው። የሚታያችሁ ከሆነ በእጄ ነው የምቀባው። ምንድነው ማረገው? ጄንትሊ ነው ማሳጅ ማረገው። ይታያችኋል።
በጣም ረብ አላረግም። ጄንትሊ መጀመሪያ ፊቴን ቪዲዮን ከመጀመሪያ በፊት በነገራችን ላይ ፊቴን በሳሙና ታጥቤያለሁ እና ጄንትሊ እንደዚህ ማሳጅ እያደረኩኝ ቀባዋለሁ ማለት ነው። የኔ ፊት ማርም የኔ ፊት ላይ አሁን ማርም እንትንም አልተጠቀምኩም። ማርም ሎሚም አልተጠቀምኩም። ምክንያቱም የኔ ፊት እንትን ነው መካከለኛ የሚባል በጣም ደረቅም አይደለም እንትንም አይደለም መካከለኛ የሚባል አይነት ፊት ነው። ወይ ደግሞ ኖርማሊ ሁለቱንም ደረቅም አይደለም መሀል ሚዲየም የሚባል አይነት የፊት ታይፕ ስላለኝ ሎሚውንም ማሩንም አልተጠቀምኩም። ግን ያው ዝም ብዬ የመሰለኝ ቦታ ላይ ወዝ የሚበዛብኝ የመሰለኝ ቦታ ላይ መጠቀም እችላለሁ። እንደዛ ማድረግ እችላለሁ። ጀስት ብቻ ይሄንን ብቻ ነው ይሄንን የሰራሁት ማለት ነው። ይሁት ሎክ ጄንትሊ ነው ማሳጅ እያደረኩ ያለሁት። በጣም ረብ እያደረኩኝ አይደለም። በጣም የሚገርም ሉክ ነው የሚሰጠው። ላይክ እስከ አንገታችሁ ድረስ መቀባት ትችላላችሁ። እኔ ያው ለጊዜው የተቀባሁትኝ ለእናንተ ለማሳየት እስከ ፊቴን ነው የምቀባው ማለት ነው። እና በጣም ግሩም የሆነ ፊት ነው የምታገኙት። አፍተር ዲስ በደንብ አፕላይ ካረጋችሁ በኋላ ነው ያልፈረጠልኝ ጄል አለ። እንግዲህ እናንተ በደንብ አዋህዱት። በደንብ ምክንያቱም እንዳልኳችሁ ነው። ኦሊቬራ ጄል ውስጥ ደግሞ 1% ቢሆን ብዙ ነገሮች አሉ። ዚንክ አለ፣ ቤታ ካሮቲን አለ፣ ቫይታሚን ሲ አለ፣ ሴሎቻችንን የሚያድሱ ሁልጊዜ የሞቱ ሴሎችን ዴድ ስኪኖችን ኤክስፎሌት የሚያደርጉ ቫይታሚኖች አሉ፣ ማዕድናቶችም አሉ ማለት ነው። ስለዚህ ሁለቱን ውህድ እንደዚህ በደንብ አድርጌ ነው የተቀባሁት። ይታያችኋል። ዘን ፊታችሁ ላይ ጥቋቁር ነጠብጣብ ካለባችሁ፣ የተለየ በብጉር የጠቆረ ፊት ካላችሁ ምናምን ይሄንን ውህድ መቀባት ትችላላችሁ ማለት ነው። እንዴት ነው አያችሁኝ? በደንብ ነው የተቀባሁትኝ። እንግዲህ ይሄንን የማረገው የኔ ቻሌንጅ ነው። ይሄንን የማረገው በሳምንት 2 ነው። በሳምንት 2 የሩዝ ዱቄቴንና አሎቬራ ጄሌን ማስክ ሰርቼ በሳምንት 2 እጠቀማለሁ ማለት ነው። ይሄን አሁን የማቆየው ለ15 ደቂቃ ብቻ ነው ማለት ነው። ቤት የምቀመጥ ከሆነ ብቻ እስከ 20 ደቂቃ እቆያለሁ ማለት ነው። ዘን ለብ ባለ ውሃ እታጠባለሁ ማለት ነው። ከዛ ለብ ባለ ውሃ ከታጠብኩ በኋላ በቅዝቃዛ ደግሞ እንተንለዋለሁ። ላይክ ለቃለቀዋለሁ። ምክንያቱም ቆዳችን ተመልሶ ክሎዝድ እንዲሆን ማለት ነው። ላይክ ክፍትፍት እንዳይል ተመልሶ ክሎዝድ እንዲሆን እንደዛ አደርጋለሁ ማለት ነው። እንግዲህ እንደዚህ እያደረጋችሁ ፊታችሁ ብራይት ማድረግ ትችላላችሁ። ፍክት ጽድት ያለ ቆዳ እንዲኖራችሁ ማድረግ ይችላል። የራሳችሁን ከለር ኪፕ እያደረጋችሁ ላይክ ሌላ ብሊቺንግ ሳያስፈልጋችሁ፣ ሌላ ዋይትኒንግ ሳያስፈልጋችሁ ምር ማለት ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌላ ተመሳሳይ የጤና መረጃ የጤና ቪዲዮ እስከማገኛችሁ ድረስ ሰላም ሆኖልኝ